ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁልን? እኛ በጣም ደህና ነን። ባላችሁበት ያላህ እዝነትና ረህመት አይለያችሁ እያልኩኝ እንግዲህ ዛሬ ደግሞ በአዲስ ቪዲዮ ብቅ ብያለሁ ማለት ነው። ይሄም እንግዲህ ወዴት ነው የማን ነው ስንት ብርስ ፈጀ እያላችሁ ነው እንግዲህ ይሄንንም ማሳውቃችሁ ነው የሚሆነው። ቪዲዮውን ላይክ እና ሼር ሰብስክራይብ እያደረጋችሁ አብራችሁን ነው ተከታተሉ ማለት ነው። እዚህ ጋር እንግዲህ እንደምትመለከቱ 12 ትራስ ከነልብሱ 6 ተካያ ከነልብሱ 6 ፍራሽ ከነልብሱ አበባ ምንጣፍ ማሽ ተደርጓል ማለት ነው። እዚህ ጋር እንግዲህ አዲስ ነገር ምንድነው ሙአሚር ካላችሁ ይሄ ትራስ ልብስ በተደረደረው ከለር ለብቻ በታች በኩል ደግሞ ገልብጠን ስናለብሰው ሌላ ከረር ብሉ ብላክ ከረር ያመጣል ማለት ነው። አንዱን ልብስ በሁለት አይነት ከረር አንዱን ትራስ ፍራሹንም እንደዚሁ አድርገን በሁለቱም አይነት ለመጠቀም እንደዛ አድርገን የሰራ ነው። ይሄም ዕቃ እንግዲህ የእህታችን እሙ ከማል ነው። እህታችን እሙ ከማል እንግዲህ ፍራሽ ልብስ፣ ትራስ ልብስ፣ ተካያ፣ አበባ ምንጣፍ እንዲሁም ሙሉ የቤት ዕቃ አላት። እያንዳንዱ ከነዋጋው ማሳውቃችሁ ነው የሚሆነው። አብራችሁን ቆዩ ማለት ነው። እሺ እንግዲህ እንደምትመለከቱት ሶስቱን ተካያ ደርድሬዋለሁ። ሶስቱ ተካያ ደግሞ እዚህ ጋር ተቀምጧል። ሁለተኛው ፓርት በዚህ በኩል ነው የሚሆነው። ይሄ እንግዲህ እንደምትመለከቱት አንዱ ትራስ በሁለት አይነት ከረር ነው የተሰራው ብያችኋለሁ። ገልብጫ አሳያችኋለሁ። ዋጋው ስንት ነው ሙአሚር? አንድ ትራስ ከነ ልብሱ 750 ብር። አንድ ትራስ ከነ ልብሱ 750 ብር። አንድ ተካያ ከነ ልብሱ ተሰፍቶ 1250 ብር። አንድ ፍራሽ ፍራሹ ብቻ 2200 ነው። የፍራሹ ልብስ ደግሞ በሁለት አይነት ስለተሰራ አንዱ ፍራሽ ልብስ 2200። አንድ ፍራሽ ከነ ልብሱ ስንት ሆነ? 4400 ብር። በሁለት አይነት ስለተሰራ ነው። በኖርማል ከተሰራ ዋጋው ይቀንሳል ማለት ነው። እንግዲህ ይሄ አንደኛው ከረር ነው። አንደኛውን ከረር ደግሞ አሁን ገልብጬ የማሳያችሁ ነው የሚሆነው። እንግዲህ ውድ የቻናሌ ቤተሰቦች እንደምትመለከቱት ትራስ ልብሱን በሁለተኛው ፓርት ገልብጬዋለሁ ማለት ነው። በዚህኛው በኩል ደግሞ ሲነጠፍ ብሉ ብላክ ነው። እዚህ ጋር ስታው ጥቁር ይመስላል። ጥቁር አይደለም፣ ጨርቁ ብሉ ብላክ ነው። ያው ውጭ ላይ ስለፈረሽኩት ነው። ብሉ ብላክ ነው። የተካያው ደግሞ ለዚህ ተካያ 6 ልብስ ቅያሬ ተሰፍቶለታል። በዚህ በብሉ ብላኩ ማለት ነው። እንደምትመለከቱ ልብሱ ይሄ ነው። ከረሩ ይሄ ነው። አያችሁት? ይሄ የተካያው ነው። ቀረብ ሲል እንደዚህ ነው። ሳርቀው ነው ወደ ሲሪበር ነገር የሚሄደው። እንደዚህ ብሉ ብላክ ነው። ይሄ ደግሞ ለተካያው ተቀያሪ ልብስ ማለት ነው። እንግዲህ እንደምትመለከቱት በጣም የሚያምር አድርጌ ነው ያሰራሁላት። ባለ ዘርፍ ተደርጎ 6 ተካያ ከነ ልብሱ፣ 6 ፍራሽ ከነ ልብሱ፣ 12 ትራስ ከነ ልብሱ፣ እንዲሁም ደግሞ እንደምትመለከቱት አበባ ምንጣፍ 2 በ4 አበባ ምንጣፉ ጠብአን መካከል ላይ ብሉ ብላክ ነገር ስላለው ሁለቱንም እንደምትመለከቱት ማች ያደርጋል። ቤጅ ይሄኛውም ትራስ ቤጅ ከረር ስላለው አበባ ምንጣፉም ቤጅ ስለሆነ ዳርዳሩ ለሁለቱም ማች ያደርግላታል ማለት ነው። እንግዲህ የእህት እሙ ከማል ትራስ ልብስና ፍራሽ ልብስ ተካያ ይሄንን ይመስላል። እንግዲህ ወደ ቤት ዕቃው ደግሞ ልመልሳችሁና እያንዳንዱ ከነዋጋው ልንገራችሁ። እንግዲህ እዚህ ጋር እንደምትመለከቱት ይሄ ሙሉ የቤት ዕቃና አሁን ያሳየኋችሁ ትራስ ልብስ 144950 ብር ፈጅቷል ማለት ነው። እንግዲህ እንደምትመለከቱት እዚህ ጋር የዕቃ ማጠቢያ የዕቃ ማንጠፍጠፊያ አለ። እሱም እንግዲህ የዕቃ ማንጠፍጠፊያ 200 ብር፣ የዕቃ ማጠቢያ መዘፍዘፊያ ስላለችኝ በዚህ አድርጌላታለሁ 200 ብር ነው። ይሄ የምታዩት ደግሞ ጥቁሩ ጎማ የልብስ ማጠቢያ ነው። እሱ ዋጋው 800 ብር ነው። የልብስ ሳፋ በብረቱ 1800 ብር። እዚህ ጋር ደግሞ ሱፍራ በሁለት አይነት ከረር ከታች ወይን ጠጅ ወይንም ሮዝ ከላይ ደግሞ ወርቃማ ነው። ሁለት ሱፍራ አላት። ሁለቱ ሱፍራ 2 ሜትር ነው 600 ብር። የእንጀራ ሰፌድ 250 ብር። እንዲሁም ደግሞ ቆንጅዬ ሞሰብ ከነ ልብሷ አድርጌላታለሁ ማለት ነው። ሞሰብ ከነ ልብሱ
100 ብር 3100 ብር። እዚህ ጋር እንግዲህ 20 ሊትር ባሊ 15 ሊትር ባሊ ሁለት ለሽሮና ለበርበሬ 20 ሊትሩ 2200 ብር። እነዚህ ደግሞ 150 ብር። እዚህ ጋር ደግሞ የእጅ ማስታጠቢያ አለ፣ እሱም እንደዚሁ 160 ብር ሂሳብ። እዚህ ጋር ደግሞ ይሄ ሮዙ የዳቦ ማብኪያ ባለ ግጣሙ ማለት ነው። ዳቦ ማብኪያ ባለ ግጣሙ እንግዲህ እዚህ ጋር እንደምትመለከቱት አረንጓዴ ኮምፕሌት ከነ ጆኩ 2600 ብር። ባለ 3 አበባ ሳህን 2500 ብር። እዚህ ጋር ደግሞ ኢታል ድስት ባለ 3 ቆንጅዬ ነች፣ አጠር መጠን ያለች ናት። እሷም ደግሞ 3300 ብር ነው የገዛኋት። እዚህ ጋር ጥበብ የወተት ተንጠልጣይ 2800 ብር። እዚህ ጋር ደግሞ የቁርጥ ሳህን በአራት ማዕዘን 1140 ብር። አንዱ በ120 ብር ሂሳብ። እዚህ ጋር ደግሞ የቁርጥ ሳህን በባለ ሳንቲሙ 25 ቁጥሯን ብላኛለች። አንዱ ፍሬ በ150 ብር ሂሳብ ማለት ነው የተገዛው። የእህት ሙከማል አሁን እንኳን 160 ደርሳለች መሰለኝ፣ ትንሽ ቆየት ብሏል ያው ገዝቼ ስላኖርኩት። እዚህ ጋር የቆሎ ወይም የኬክ ሳህን እሷም 50 ብር 6 ፍሬ አድርጌላታለሁኝ። ስድስቱ 300 ብር። የሻይ ብርጭቆ 12 ፍሬ ደርዘኑ 950 ብር። እዚህ ጋር ሴሪ ማዕደን ነው የገዛሁላት 9 ፍሬ ሴሪ ማዕደን 6000 ነው። የእህት ሙከማል የተገዛው 6000 ነው። እዚህ ጋር ደግሞ እናት መፍጫ የሽንኩርት አለች፣ ባለመቀያየሪያዋ ናት። የሎሚ መጥመቂያም ድንች መላጫም አላት 1650 ብር። የእናት መፍጫ በእጅ ማለት ነው። ወደዚህ ደግሞ ስንመጣ እህት ሙከማል 2 ረከቦት ነው ያዘዘችኝ። ይኸው ባለ ጣውላ ረከቦት። እቺ ማጨሻዋ ናት። እቺ ደግሞ የጀበና ማስቀመጫው ነው። 2 ረከቦት፣ አንድ ለእናቷ አንድ ለራሷ ነው። እዚህ ጋር በነጭ ሲኒ ባለ አበባ ለእናቷ፣ እዚህ ጋር ደግሞ በወርቃማ ኳሊቲ ሲኒ አድርጌ 2 ረከቦት ገዝቼላታለሁ። ረከቦቱ 1700 ብር። ኳሊቲ ሲኒ ግማሹን ደርዘን ደርድራለሁ፣ ግማሹ ደግሞ እዚህ ጋር እንደምትመለከቱት 12ቱ 3000 ብር። እቺኛዋ ሲኒ ግማሽ ደርዘን ናት 700 ብር። 700 ብር ነው የተገዛችው። እዚህ ጋር ደግሞ እህት ሙከማል 5 ሴኔጋል ድስት አላት። 5 ሴኔጋል ድስት፣ አምስቱን አንድ ላይ 8250 ብር ነው የገዛሁት። 8250 ብር ከትልቅ እስከ ትንሽ ማለት ነው። ከ3 ዶሮ 2 ዶሮ የስጋ ኖርማል በየጊዜው እንጠቀመው፣ እንዲሁም ትንሿ ለሽሮ የሚሆን 8250 ብር። እዚህ ጋር ላቀች ምድጃ አለ 450 ብር። 2 የቁርጥ እንጀራ ማቅረቢያ በሁለት አይነት ከለር አድርጌላታለሁ። እሱም 400 ብር 800 ብር። እዚህ ጋር ደግሞ ኳሊቲ የወጥ ማራቢያ ባለ 3 2200 ብር። የሾርባ ኮብ 6 ፍሬ ግማሽ ደርዘን ማለት ነው 1000 ብር። ይሄ ብቻ አይደለም፣ ብዙ ዕቃ ነው ያለው። ቪዲዮአችን ሊረዝም ይችላል እንግዲህ ማለሽ። እዚህ ጋር ደግሞ የሾርባ ሳህን አለን 600 ብር። አንዱ በ150 ብር 12 ፍሬ። ባለ 1 ሊትር ፔርሙስ 1300 ብር። ቲማቲም ጆክ 550 ብር። ካውያ ባለ ውሃ የሚረጨው ካውያ ነው፣ አሪፍ ነው። እሱንም 2800 ብር። 1 ደርዘን የውሃ ብርጭቆ ይሄ ነው ካርቶኑ፣ በረዥሙ 1400 ብር። እዚህ ጋር የፓስታ መጥለያና የፋፉ ማቅረቢያ የፈንዲሻ ሳህን አለ 450 የፋፉ 400 የፓስታ መጥለያው 400 ብር። ወደዚህ ስንመጣ ባለ 3 ማይካ ሰርቪስ 800 ብር። እዚህ ጋር የሻሂ ማጥለያ ሶስቱን አንድ ላይ 150 ብር። የሽንኩርት መክተፊያ ፕላስቲክ ሁለቱ 600 ብር። እዚህ ጋር ደግሞ እንደምትመለከቱት ቆንጅዬ ወርቃማ ከረር ሰርቪስ ሶስቱ፣ አንደኛው ነው ወፍራም ነው 4000 ብር። እዚህ ጋር የዳቦ ማብኪያ ግጣም ባለው 350 ብር ነው የገዛሁት። ይሄ ደግሞ አክራሪክ ጆክ በወርቃማ አክራሪክ ጆክ 2600 ብር። ትንሽ ቆይቷል ግን አሁን ዋጋው እንኳን እየጨመረ ሳይሆን አይቀርም። ወደዚህ ስንመጣ መከትከቻ ብረት በብረት መከትከቻ 1500 ብር። የድንች መላጫ ሁለቱ 60 ብር። የሻይ ማንካ የምግብ ማንካ 12 ሹካ 12 አንድ ላይ 700 ብር።
የሽንኩርት ቢላዋ 4፣ የስጋ ቢላዋ በአገረኛው 2። እነዚህ ቢላዋቹ 250 250 ብር። እዚህ ጋር ደግሞ የሻይ በራድ 2 ሊትር 850 ብር። የእንጨት ማማሰያ ለወጥ ማለት ነው 300 ብር። እዚህ ጋር ደግሞ ቆንጅዬ የወጥ ማቅረቢያ ባለ 4ም ባለ 2ም፣ ባለ 2ቱን ለእናቷ ባለ 4ቷን ለራሷ 1400 ብር። እችኛዋ ደግሞ ሁለቷ 900 ብር። እዚህ ጋር ደግሞ ቆንጆ የሆነ ሰራሚክ መጥበሻ ትልቅ፣ ትንሽ፣ መካከለኛ ሶስቱ አንድ ላይ 4000 ብር። ሶስቱ አንድ ላይ 4000 ብር። እዚህ ጋር ደግሞ 2 የወጥ ጭልፋ፣ 2 ያልጫ፣ 1 ለፓስታ፣ 1 ለመኮረኒ አድርጌያለሁ። እነሱ 200 ብር ናቸው። 3 ትሪ ትልቅ፣ ትንሽ፣ መካከለኛ 3 ትሪ አንድ ላይ 1000 ብር ማለት ነው። እዚህ ጋር ደግሞ 1 ኪሎ ቡና እና እቺ ብኩር ብላኛለች። ብኩር እኔ 400 ብር ነው የገዛኋት። ሀቂቃ ገዝቼ አላውቅም። ለእህትሙ ከማል 400 ብር ቡና ነው በጣም የተወደደው። 1300 ብር ነው ኪሎ የገዛሁት ዛሬ። እዚህ ጋር 2 የረከቦት ዳንቴል አለን። 1 ለእናቷ 1 ለሷ ነው። ሁለቱ 500 ብር ማለት ነው። 250 ማለት ነው። እንግዲህ እዚህ ጋር ዋጋውን ያልተናገርኩት ነገር ያለ አይመስለኝም። በጣም ብዙ ዕቃ ነው። ብሩ ደግሞ ያው አነስ ብሎ ይታየኛል። እንጃ አሪፍ አድርጌ ገዝቼላታለሁ። ኢንሻአላህ እህትሙ ከማል ትወደዋለች ብዬ ተስፋ አደርጋለሁ። እናንተም እንደወደዳችሁት አልጠራጠርም። እኔ በጣም የወደድኩት ዕቃ ነው። ምርጥ አድርጌ በራሴ ስታይል ነው የረተብኩላት። እንግዲህ ይሄንንና መሰል ነገሮችን ማዘዝ ለምትፈልጉ እዚህ ስክሪን ላይ በማስቀምጥላችሁ ስልክ በዋትስአፕ፣ በቴሌግራም እንዲሁም በኢሞ በቀጥታ መስመር ማናገር ትችላላችሁ ማለት ነው። ብዙ ነገር እንታዘዛለን። ብዙ ልጆች አላችሁ እኔ ጋር ዕቃ ያዘዛችሁ፣ እንደየወረፋችሁ ሁላችሁንም ማስተናግዳችሁ ነው ሆነው። እንግዲህ ለዛሬ ይዤላችሁ የመጣሁት ይሄንን ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።